ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ተወዳጅ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ሰላምዬ ዳጣን ለብቻሽ እየፈለኩሽ ነበረ፣ እንኳንም ለብቻሽ አገኘውሽ በማለትም ተቀምጣ እንግዲህ እያወራቻን ነበረ። አንቺ አተኝም እንዴ ምናምን እያለቻ ነበረ ማለት ነው። እና ዛሬ ላይ ምን አይነት ጥያቄ ነው እንግዲህ የጠየቀቻት ዳጣ? በባለፈው ክፍል ስለኔ ህይወት አንድ ቀን እነግርሻለሁ፣ የኔ ህይወት በጣም ገደል ነው እና ሰለቸኝ እንዳትይ እንጂ አንድ ቀን በሰፊ አጫውትሻለሁ ብላት ነበረ። ሰላምዬም ያንን ቀን እንግዲህን አስታውሳ ዳጣ ለብቻዋ ስትሆን ጠብቃ እንግዲህን መታ ጠይቃታለች። እና ምንድነው ማለት በባለፈው እንዳልሽ ስለኔ ህይወት አጫውትሻለሁ ብለሽ ነበረ፣ ስለዚህ ስላንቺ ህይወት ማወቅ ፈልጋለሁ ትላታለች ማለት ነው። ማለት ስለኔ ህይወት ትላታለች። አዎ ስላንቺ ህይወት፣ የት ነው ያደግሽው? የት ነው የተወለድሽው? በማለትም ትጠይቃታለች። ዳጣም እንግዲህን ሀሳቧን ለማስቀየር ሞክራ ነበረ እና ስለኔ ህይወት ስለኔ ታዩና አንቺ ስላንቺ ንገረኝ ስትላት፣ ሰላምዬም አይ የኔም በሌላ ቀን ነው መናግርሽ፣ ዛሬ ያንቺን ንገረኝ። ከጋሼ ጋር እንዴት የተገናኛችሁት? እውነት በአጋጣሚ ነው ወይስ እንዴት ነው ትላታለች። ዳጣ ሆነም በጣም ግራ ትጋባለች ማለት ነው። ስለኔ ምንድነው ማወቅ የፈለግሽው ስትላት፣ ስለ ቤተሰቦችሽ፣ እናትሽ ማነች? የትስ ነው የተወለድሽው? በማለትም በድጋሚ ስትጠይቃት እንግዲህን ዳጣ እኔ የተወለድኩበት የት እንደሆነ የተወለድኩት አላቅም፣ ነፍስ አውቄ ሳድግ ራሴን ያገኘሁት አዲስ አበባ ጎዳና ላይ ነው በማለትም ትነግራታለች። በዚህ ጊዜ ሰላምዬ በመጀመሪያ ስትመጪ የተናገርሽው ነገር እውነት ነበረ ማለት ነው፣ የእውነተኛ ህይወትሽ ነው ትላታለች። ምን ነበር መጀመሪያ የተናገርኩት? ጋሼ ከጎዳና ላይ አንስቶ እንዳመጣሽ ተናግረሽ ነበረ፣ ከዛ ደግሞ የደሴ ልጅ እንደሆንሽ ተናገርሽ በማለትም ትነግራታለች። እናም ሰላምዬ ግን አንዳንዴ ከሌሎቹ የተለየ ጥያቄሽ እንደሚያስፈራ ታውቂያለሽ፣ ግን ለምንድን ነው የሚያስፈራኝ ትላታለች። ለምንድን ነው የሚያስፈራሽ? እናትሽ ታዲያ ማነች? አሁንም እናትሽ ማነች ስትላት፣ ስለ እናቴ ነው ማወቅ የፈለግሽው? አዎ ስለ እናትሽ ነው ማወቅ የፈለግኩት። ከጋሽስ ጋር እንዴት ተገናኛችሁ? እውነት በአጋጣሚ ነው ብላም እንግዲህን ሰላምዬ ተቆጥታ የማታውቀውን በጣም ኮሽታር ብላ ትጠይቃታለች። ዳጣም እንግዲህን ስለ እናቴ ነው አይደለም ማወቅ የምፈልገው ትልና ስቅስቅ ብላ ታለቅሳለች። ሰላምዬ በዚህ ጊዜ በጣም ይጨንቃታል ማለት ነው። እና እናቶ ደረጀ ይመጣሉ። እንዴ ምንድነው? ምን ሆናችሁ ነው ሲልም እንግዲህን ዳጣ ምን ሆናችሁ ነው ሲል በጣም ታለቅሳለች። ምንድነው ሰላም ሲል፣ አረ ምንም አልሆነችም ዝም ብላ ነው ትላለች። በዚህ ጊዜ ማርታ ምንም አልሆነችም ትያለሽ እንዴ? እያለቀሰች እኮ ነው ትልና ዳጣ እንግዲህ ተነስታ ትሄዳለች። ደረጀ ይዟትም እንግዲህ ሊያስቆማት ሞክሮ ነበረ፣ እሷ ግን አልቆመችም ሄዳለች ማለት ነው። እና ስትሄድ ምንድነው ሰላምዬ ምን ሆና ነው? ምን ሆናችሁ ነው ሲልም፣ አይ ዝም ብዬ ስለ ቤተሰቦቿ ስጠይቃት ስሜታዊ ሆና ለቀሰች ትላለች። እና እንደዛ ስትል እሺ በቃ ሰላም በቃ ይቅርታ ተነሽና ተኛ አስጨነቅኩሽ አይደለ ይላል አቶ ደረጀ ማለት ነው። ማርታም ለጠቅ ትልና፣ ቆይ አንቺስ ሙሉ ቀን ስለፊ አይደል እንደምትዩ አይደክምሽም? አትተኝም? በዚህ በጨለማ ምንድነው ትልና ትቆጣና ትታቸው ትሄዳለች ማለት ነው። ደረጀ እንግዲህን ይኸውልሽ ሰላም ዳጣ የጓደኛዬ ልጅ ነች፣ ስለዚህ ስለ ባለፈ ህይወቷ ስታነሽባት በጣም ስሜታዊ ትሆናለች፣ ስለዚህ ሁለተኛ እንዳታነሽባት እሺ ይላታል። እና ሰላምም እንግዲህን እሺ ይቅርታ ትልና ትሄዳለች ማለት ነው። እንግዲህ በንጋታ ውሃዬ ደግሞ ሶፋ ላይ ተቀምጣ ትምህርት ቤት ያው አልሄድም ብላ እናቷ ለምንድን ነው ተነሽ ውሃዬ ዩኒፎርምሽን ልበሽ እንጂ ስትላት እንግዲህ አይ አሞኛል ትላለች። ወይኔ ልጅ ምን ሆነሽ ነው ትልና ስትዳብሳት እንግዲህ ደህና ነች እንዴ? ደህና ነሽ እኮ ግን ትላታለች። እንዴ እማዬ አንቺ እኮ የደበሽኝ እኮ ጭንቅላቴን ነው፣ እኔ ደግሞ ያመመኝ ሆዴን ነው ትላለች። እናቷም እንግዲህ ይህን የቤት ስራ ስላልሰራሽ ይሆናል፣ ስለዚህ ተነሽና ዩኒፎርምሽን ልበሽ ትሄጃለሽ ትምህርት ቤት፣ ራስሽን ካመመሽ ነው እንጂ ሆድሽን ካመመሽ አትቀሪም ከትምህርት ቤት ትላታለች ማለት ነው። ውሃዬም እዛው ነው ሞቼ ነው የምመጣለሽ ትላታለች። ወይ ለኔ ብለሽ አይደል የምትማሪው እያለቻትም፣ አንተ ነሽ ዩኒፎርምሽን ልበሽ ትሄጃለሽ ወደ ትምህርት ቤት ትላታለች። ሰላምዬ ሳሎን ጠረጴዛ እየወለወለች እንግዲህ እቺ ኤቢ የምትባለው
እንዴት ነሽ ኤቢ ትላታለች። ደህና ነኝ ሰላምዬ፣ ምን ሆነሽ ነው ዛሬ በጊዜ መጣሽ? ትምህርት የለም እንደ ትላታለች። አዎ ሰላምዬ ትምህርት የለም ትላለች። ሰላም ትላታለች። እኔ እስኪ ተቀመጭ ስትላትም ሰላምም እጎኗ ትቀመጣለች። እኔ ምልሽ የሆነ ጥያቄ ልጠይቅሽ ነበረ። ምንድን ነው ስትላት ናታን ዳጣን ይወዳታል አይደለ? ዳጣስ ናታንን ትወደዋለች ትትልም አረ እንደዚህ አይነት ነገር የላትም እሷ እኮ ሲጀመርም ላንቺ በጣም ነው የምታስብልሽ ትላታለች ማለት ነው። አልወደውም ብላሽ ያለች ሲል አዎ እሷ እንደዚህ አይነት ነገር ስሜት እንደሌላት ነግራኛለች ትላታለች ማለት ነው። እና እንደዛ ከሆነማ በቃ ትሄጂና ለናታን እንደማትወደው ትነግሪዋለሽ። እኔ እኮ ትልቅ ሰው ነኝ ደግሞ በአሁኑ እድሜ ወሬ ላመላለስ ነው ስትል አንቺ ለሷ እየወገንሽ ነው አይደለ ትላታለች። በኤብዬ ለምንድን ነው ግን እንደዚህ ስሜታዊ የምትሆኘው ትላታለች ማለት ነው። እና እንደዛ ስትላት እንግዲህ አንቺ ለዳጣ እያገሽ ነው ትላታለች። አረን አይደለም ስትልም እንግዲህ እና እንደዛ ካልሆነ እንግዲህ ሄደሽ ትነግረዋለሽ ስትላትም ሰላምዬም አይ እኔ በአሁኑ እድሜ ትልቅ ሰው ነኝ ነገር አላመላለስም ትላታለች ማለት ነው። እና ዳጣ እኮ ስላንቺ በጣም ነው የምታስብሽ ምናምን እያለች እንግዲህ ስትነግራትም እንደዚህ ቢያት ብላሽ ነው አይደለ ስትላት በይ እናቴ አንቺ እንትን ካልሽ ብዙ ታወሪያለሽ፣ ስለዚህ ከአንቺም ወደ ስልክሽ እኔም ወደ ስራዬ ትልና ሰላምዬ ብድግ ብላ እንግዲህ ከስራ ትሄዳለች ማለት ነው። ናታንና ዳጣዬ ዛሬ ላይ እንግዲህ ደስ በሚል ሁኔታ እየተዝናኑ ይገኛሉ። ወይኔ በጣም ነው ደስ ያለኝ ግን ማለት ነው። እና እንግዲህ እዚህ መወዛወዣ እንትን ላይ ተቀምጠው እኔ የምልሽ ዳጣ ይላታል ግን ማለት ጓደኞችሽ የድሮ ጓደኞችሽ ቢያዩሽ ምን ይሉሻል ይላታል። ምን ይሉኛል ያው ዳጣ ፍቅረኛ ያዘች ምናምን ብለው የመጨ ነው ሙድ የሚይዙብኝ ግን በጣም ነው ደስ የሚላቸው ትለዋለች ማለት ነው። እና እኔና አንቺ ፍቅረኛሞች ማለት ማች እናደርጋለን ማለት ነው። ማች ማለት ፍቅረኛሞች ምናምን። አረ ናታን ምንድን ነው እያወራሃለሁ? ጥሩ ልጅ አልነበርክ እንዴ ትለዋለች። እንዴ አፍራለሁ ስትል ምን እንደዚህ ምናምን እንትን እያልሻል ነበር እንዴ ሲል እኔ ታዲያ ከኪስ ምናምን ያው ዳጣዬ ስለ ፍቅር ሳይሆን እንግዲህ ስለ ሌብነት ነው እንጂ ያው ስለ ፍቅር የምታውቀው ነገር የለም። እና እንደዛ እንግዲህ ስትለው እኔ ምልሽ ፍቅረኛ ይዘሽ አታውቂም ወንድ እንደዚህ ምናምን ጠብሰሽ አታውቂም ስትል አንተ ናታን ምን ሆነ ነው ጥሩ ልጅ አልነበርክ እንዴ ምንድን ነው ልታባልገኝ ነው እንዴ እያለችው ነበር። እና እንደዛ ስትለው እንግዲህ ዳጣ ናታን እንግዲህ ምን አይነት ወንድ ነው የሚመችሽ ይላታል ማለት ነው። እንዴ ምን አይነት ወንድ ነው የሚመች? ያው ወንድ ነው ቢጫ ቀይ ጥቁር እያለችም እንግዲህ ትለዋለች። አይ ማለቴ አቋሙ ምናምን ሲላትም እንግዲህ እኔ እያለችም እንግዲህ ትገኛለች ማለት ነው። እና በጎን ደግሞ ኤቢ እንግዲህ ሶፋ ላይ ተቀምጣ እናቷ ትመጣለች ማለት ነው። እናቷ እንደተቀመጠ ትመጣና ማርታ ጨላይ እንግዲህ ተኝታ ማርታም እንግዲህ ጸጉሯን እየደባበሰቻት እና ከደረጀ ጋር እያወሩ ነበረ። ደረጀ እንግዲህ እንዳታመሽ ምንድነው ዛሬ ከስራ በጊዜ ገባሽ ምናምን እያላት ዛሬ ያው ትንሽ ስለደከመኝ ተኛሁ ምናምን እያለችው እያወሩ ያለ የኤቢ እንግዲህ ጸጉሯ ደርቆ ነበረ። እንዴ ኤቢ ምን ሆነሽ ነው እንደዚህ ጸጉርሽ የደረቀው እያለቻት እያለ በውስጤ ስለምናደድ ነው ትላለች። እና በውስጥ ስለምናደር ነው ስትልም ለአቶ ደረጀ እንግዲህ ትነግረዋለች። ለኤቢ ቅባት ይዞላት እንደሚመጣ ቅባቱን አይነት እኔ እነግርሃለሁ ትለዋለች። ደረጀም እንግዲህ እሷ ራሱ የምፈልገውን ሄዳ እንደምትገዛ ይነግራታል ማለት ነው። እና እቺ ማርታም እንግዲህ እሺ በቃ ትልና እንትን ትላለች። እና ምን ሆነሽ ነው ቆይ አንቺ እንደዚህ ጸጉርሽ የደረቀው ምን ሆነሽ ነው ስትላት በውስጥ ስለምናደድ ነው ትላለች። ምን ሆነሽ ነው የምትናደጀው ስትል እንግዲህ ይሄ ናታን ነው ትላለች። ናታን ምን አደረገሽ ደግሞ? ስለማይረዳኝ ካንቺ ነው እንጂ ችግሩ ናታን ማንኞቹንም ሰዎች የሚረዳ ሰው ነው በማለትም ትነግራለች ማለት ነው። እና እኔ ግን ናታን ግን እኔን ካልተረዳኝ ትላለች። አንቺን ካልተረዳሽ ምን ትላለች። እና በጎን ደግሞ እንግዲህ ዳጣ ስለ ወንድ ምን አይነት ወንድ ነው የሚመችሽ ብሎ እንግዲህ ናታን ሲጠይቃት እኔ እንጃ እኔ ናታን አሁን ላይ ብዙ ያልተመለሱልኝ የህይወት እንትኖች አሉ እነሱን ነው እንጂ እኔ ስለ ወንድ አስቤ አላቅም ትላለች። ከዛ ተይው እባክሽን የሁሉም ነገር በጊዜው ይስተካከላል ምንም ነገር አትሰቢ ይላታል። እና ዝም ብዬ ልተዋቸው ማለቴ እንደ ውሃ ትላለች። አይ እንደዛ ማለቴ ሳይሆን ይላታል። እና ግን ምን አይነት ወንድ ነው የሚመችሽ ይላታል። ምን አይነት ወንድ ነው ማለት
ማለት አሁን ግዴታ ማወቅ አለብህ ስትለው አዎ አሁን ግዴታ ነው ብትበይ እኔ እንዳንተ ቢሆን ደስ ይለኛል፣ እንዳንተ አይነት ቢሆን ደስ ይለኛል አለችው። ናታን በዚህ ጊዜ በጣም ደስ አለው ማለት ነው። ከምርሽ ነው እንግዲህ ያው ማለት ያው ባፍ የተናገሩት እውነት ይሆናል ይባላል እንደዛ ነገር እንደማለት ይላታል ማለት ነው። እና አንተ በጣም መልካም ሰው ነህ፣ ጥሩ ሰው ነህ ትላለች ማለት ነው። እና እንደዛ ስትለው ያንተን መጨረሻ ማየት ይናፍቀኛል፣ ያንተን መጨረሻ ባይ ደስ ይለኛል ትለዋለች። እና የኔ መጨረሻ ግን ምን ይሆናል ብለሽ ትገምቻለሽ ሲላት እንግዲህ ያንተ መጨረሻ በጣም ጥሩ ነው የሚሆነው፣ በተለይ ኤቢን ታገባክ ትለዋለች። እናሱም እንግዲህ አንቺ ይልና እንግዲህ እየተራራጡ እየተጫወቱ ደስ በሚል ሁኔታ ተመልክተናቸዋል ማለት ነው። ኤቢ ደግሞ ናታን እኔን ካልተረዳኝ ስትል ለዚች ለማርታ እየነገረቻት ነበረ። ማርታ አንቺን ካልተረዳሽ ምን ትላታለች? እኔን ካልተረዳኝ እዚች ቤት አይኖራትም አላለኝ። እንደዛ ስትል እናቷ ትናደድና ተነሽ ብላ እንግዲህ ትገፈትራታለች ማለት ነው። እና እንደዛ ስትል እንግዲህ ይኸውልሽ እንደዚህ የሚሆን ነገር የለም። እኔን ታዲያ ለምንድን ነው የማይወደኝ? ከዳጣ ጋር እንዲሆን ታዲያ እየፈቀሽልን ነው? ከዳጣ ጋር እንዲሆን አልፈቀኩላትም። ግን አንቺ እንዲወድሽ ማድረግ ያለብሽ አንቺ ነሽ እንጂ እሱ አይደለም ትላታለች ማለት ነው። ወይኔ የማርታ ምክር ዛሬ ላይ የእውነት ለልጇ ብቻ ሳይሆን ለሁላችንም የሚሆን ምክር ነው ማለት ነው። እንግዲህ የመከረቻት እና እሷም እንግዲህን ካልወደደሽ አልወደደሽም ነው፣ ወንድ ላይ ካልወደደ አልወደደም ነው። እኔ የምገፋፋሽ እሱም ጋር ስሜት እንዳለ ብዬ ነው እንጂ እንደዛ ካልሆነ አርፈሽ ተቀመጭ ትላታለች ማለት ነው። አንቺ ሴት ልጅ ነሽ፣ ወንድ ልጅ የምትቆጣው ሴት አይወድም። አሁን አንቺ ለምሳሌ ከውሃ ጋር ስትደባደቢ ከዳጣ ጋር ስትጨቃጨቅ ሲመለከተሽ ከኔም ጋር ልክ እንደዚህ ሆነች ብሎ ይስልሻል በማለትም እንግዲህ ትነግራታለች። አንቺ ሴት ሁኝለት፣ ወንድ ልጅ ሴት እንድትሆኝለት ይፈልጋል እያለች እንግዲህ ያው ምክር ልጅ አዘንባባታለች ማለት ነው። እንግዲህ ውሃ ዳጥች ኤቢ እንግዲህ ልብ ከገዛች የምለው ተረተሽኛል አይደለ ስትላት እሷም እሺ አውድ ብላለች ማለት ነው። እንግዲህ ይህንን የተመከራትን ምክር እንደምትተገብረው ተስፋ እናደርጋለን። እናም በስተመጨረሻም እንግዲህ ቢሆንም ውሃና ዳጣና አባቷ ተቀምጠው ስለ እናቴ ማወቅ ፈልጋለሁኝ እያለቻቸው እንግዲህ እቺ ውሃ ሰምታቸዋለች ማለት ነው። ውሃ ግን እንደው ትናገር ይሆን? እኔ በጣም ነው የጨነቀኝ ማለት ነው። ውሃ የውሃ ነች ማለት ነው። እንግዲህ እኔ ያየችን እና የሰማችውን መቋጠር አትችልም። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።